ይስጥልን እንደምን ሰንብታችኋል? የውድን በኢቢኤስ ተከታታዮች እኛም ሳምንታችንን ጠብቀን ዛሬ እሁድ ላይ ተገናኝተናል። በዓለም አቀፍ ደረጃ ዛሬ የአባቶች ቀን እየተከበረ ነው የሚገኘው። ስለዚህ እዚያ አጠገቤ የምታያቸው ባልደረቦቼ ሁለቱም አባቶች ናቸው። እንኳን አደረሳችሁ። መልካም የአባቶች ቀን ተመኝቼላችሁ ብጀምርስ? እንኳን አብሮ አደረሰ። ዛሬ እንግዲህ እናንተ ቀን የአባቶች ቀን ነው። በመላው ዓለም ደግሞ የቀን እየተከበረ ነውና የሚገኘው ለምታዩን እንዲሁም ደግሞ በያላችሁበት በተለያየ ሁኔታ ውስጥ ሆናችሁ ለምታከብሩ አባቶች ለእናንተ መልካም የአባቶች ቀን ብለን እንጀምራለን። እንዴት ነበር ሳምንታችሁ? ቆንጆ። ደህና ናችሁ? እንኳን ሰላም ጠበቃችሁ። ስቱዲዮ ተገናኘን ባለፈው ሳምንት ግን እንኳን አደረሰ የአባቶች ቀን። እንኳን አብሮ አደረሰን ትንሱዬ። እሷን እኮ ስላልካት እንኳን አብሮ አደረሰን ስላልካት ተመችቶኝ ነው። አብሮ ይጠቃለላል ብለህ አይደል? አብሮ ይጠቃለላል። አዎ የአባትም እኮ አባት ከመሆኑ በፊት ልጅ ነበር። ስለዚህ የአባትም እናት ናት። ስለዚህ ለእናቶችም የአባት ቀን ይከበራል እንደማለት። ሉላዬ ሳምንትሽ እንዴት ነበረ? አመሰግናለሁ ትንሱዬ። በጣም ጥሩ ሳምንት ነበረ። ያለፈው ሳምንት ያው ሁሉ ጊዜ በየሳምንቱ እንደምንለው ሳምንት አልፎ መገናኘት ቀላል ነገር አይደለምና ደግሞ አንዳንድ ሳምንታት ደግሞ አንዳንድ ቀኖች ደግሞ አሉ በጣም የምንወዳቸውን የምናከብራቸውን የምናደንቃቸውን ሰዎች የምናጣበት የተለያዩ ነገሮች በየጊዜው ብናሳልፍም ባሳለፍነው ሳምንት ግን በጣም የምንወደው የምናከብረው የባህል ሙዚቃ አምባሳደር ነው ይባላልና ድምፃዊ ሰማኸኝ በለውን በሞት አጥተናልና ከባድ ሳምንት ነበር። ለማመንም የሚከብድም ዜና ጭምር ነበርና በቃ ሰዎችን ዛሬ ስታገኛቸው ነገ ለመገናኘታችን እንላለን ሁልጊዜ በአባባል በመግቢያዎቻችን ላይ በሐሳቦቻችን ላይ እነዚህ ነገሮች እናነሳቸዋለን። አሁን ግን በጣም ቅርብና አጭር እየሆኑብን እያየናቸው ነው የሚገኘውና ሰማኸኝ እዚህ በመጣበት ሰዓት በጣም ደስ የሚል ጨዋታ ነበር ከኛ ጋር ያደረገው። ብዙ ነገሮች ያነሳናቸው ነገሮች ነበሩ። አንዳንድ ጊዜ መልካም ሰርቶ የሚወደድ ነገር የሰው ልብ ውስጥ የሚቀር ነገር ሰርቶ ማለፍ ቀላል አይደለም። በጣም የምንወዳቸው ሙዚቃዎች ነው የሰጠን። ባላገር የሚለው ቃሉን እንዲሁም ደግሞ እንደ ባላገር ሆኖ የሚለብሳቸው አለባበሶቹን በቃ እነዛን የምናውቃቸውን በገጠሩ ኢትዮጵያ ክፍል የሚገኙትን ባህሎች ወደ ከተማ አምጥቶ እንዲወደዱ የሰው ልብ ውስጥ እንዲቀሩ አድርጓል። ለዛም ይመስለኛል የባህል አምባሳደር የተባለውና ጥበብ ትልቅ ሰውን ያጣችውና አንዳንድ ጊዜ ታሟል ስትባል በአይምሮም በመንፈስም ምናምን የምንዘጋጅባቸው ሁኔታዎች ይኖራሉ። የሱ ግን ህመሙን ሳንሰማ ራሱ ላይ እየሰራ ባለበት ሰዓት ነው በሞት ያጣነውና ለቤተሰቦቹ፣ ለወዳጆቹ፣ ለአድናቂዎቹ፣ ለመላው ኢትዮጵያውያን ደግሞ መጽናናት እንዲሆን እንመኛለን። ይህን ዜና ስንሰማ በጣም ነው ያስደነገጠኝ። ለምን ቅርብ ጊዜ እንግዲህ የእሱን ከፍታዎቹን እያሳየን የሚፈልጋቸውን ነገሮች እያደረገ ኪሎ መቀነስ ፈልጎ ኪሎ እንደዚህ ያህል ቀንሻለሁ ጥርሱን ተሰርቶ አሳየን እና ያንን ጆርኒውን እያጣጣምን ባለንበት ሰዓት ህልፈቱን ስንሰማ በጣም ነበር እኔ ያዘንኩት። ስቱዲዮም ደግሞ መጥቶ የሚገርም ጊዜ ነበረ። ሰማኸኝ በብዙ አጋጣሚዎች በስራዎች ያው ኢቢኤስ ይመጣል። ያሳለፋቸውን ነገሮች በብዙ መንገድ አጋርቶናል። በተለያየ ሁኔታ ውስጥ የሙዚቃ ስራዎቹን ሰው ጋር አድርሷል። የተለያዩ የሙዚቃ ስራ የሚሰሩ ሰዎችም ሙዚቃዎችን ተጫውቷል። ከነሱ ጋር ብዙ አሳልፏል። እንደ ባለሙያ በራሱ የሙያ ዘርፍ ብዙ ነገር አበርክቷልና ስለዚህ ለወዳጆቹ ለአክባሪዎቹ መጽናናትን እንመኛለን። ነፍሱን በአጸደ ገነት ያኑርልን እንላለን። እንግዲህ ዛሬ የአባቶች ቀን እየተከበረ ነው የሚገኘው። እኛም ሰዓታችንን ጠብቀን ፕሮግራሞቻችንን የአባቶችን ቀን አስመልክተን መልካም ምኞታችንን ተመኝተን ጀምረናልና አባትነት ቀላል ነገር አይደለም። ትልቅ ጸጋ ነው፣ መሰጠት ይፈልጋል እውነት ለመናገርና የአባቶች ቀን የእናቶች ቀን የሚከበረውን ያህል ደግሞ መከበር አለበት አይመስላችሁም? ሉላዬ የአባቶች ቀን መከበር አለበት። እየተከበረ ነው እኮ አይደል? በጣም የእናቶችና የአባቶች ቀን እኮ እለት ቢከበሩላ የሚያንስበት ስለሆነ ህይወትን ሀብለን ስንጀምር ወላጆቻችን አይደለም የምናየው። ከዛ ስትጀምር አሁን አባታችን ነው ሮል ሞዴል። ለእኔ አባቴ ነው ሁሉ ነገር። ትንሽ ቲኔጀር ስንገባ ወደ ጓደኛ ሽፍት ከማድረግ ውጭ ስንመለስም ካየ ወዴት ነው የምትሄደው? ወደ አባትን ወደ ማየት ነው። የህይወታችን መሪ ሮል ሞዴላችን ሁሉ ነገራችን አባታችን ነው እናታችን ናት። ለእኔ አሁን እንደ አባቴ እኔ እንጃ ነፍሱን ይማረውና በቃ ሁሉ ነገር ለእኔ እይታዎቼ አባቴ ስለ ሰው ክብር፣ ፍቅር፣ ሰውኛነት ያሳየኝ ሆኖ ያሳየኝ አባቴ ነው። እኔ ስለ አባት እኔ እንጃ ምን ተብሎ ይገለጻል?
እኔ አባትነት ሲነሳ ደግሞ ሁሌም ማስታውሰው ያው አንዳንድ ጊዜ ባይወልዱም አባት የሆኑ አባቶች አሉና እንደ አባት ሆኖ የሚያቀርቡ ሰዎች አሉ። ለእነሱ ሁሌም ቦታ እሰጣለሁ። ይገርመኛል። ከነዛ ሰዎች መካከል አንዱ አስፍዬ ነበር። አስፍዬ ሁሌም እኔን እንደ ልጅ እሱም እንደ አባት ሆኖ አቅርቦኝ ነበር እና ግንኙነታችንም ቅርበታችንም እንደዛ ነበር። ጠዋት ከእንቅልፉ ሲነሳ ይደውልኛል። የት ነህ? እንዴት ነህ? በሱ ምክንያት እንደውም እኔና ጃፒ በጣም ቅርርባችን አሁን በጣም ወንድሜ ነው በቃ ጃፒ። እና የዛን ያክል ቤተሰብ ውስጥ እሱ ቤተሰብ ውስጥ ራሱ ህይወት ውስጥ አስገብቶኝ እኔ ለሱ ልጅ ነበርኩ እና የእውነት አስፍዬ አባቴ ነበር በስራ ቦታ ውስጥ በራሱ የግል ህይወት ውስጥ። እና አንዳንድ አባቶች አሉ ልክ እንደዚህ ራሳቸው ህይወት ውስጥ አስገብተው ለሰው አባት መሆን የሚችሉ ሰዎች አሉና እነዚህ አባቶች ይገርሙኛል። እና ከአስፍዬ ጋር በጣም አታችመን ነበረን የአባት በትክክል አባቴ እና እንደዚህ አይነት ፍቅር ይሰጠኝ ነበር። ያ ደግሞ የሚገርመው እኮ የትንሱና ያስፍዬ ካነሳኸው አይቀር ቲቪ ላይ ይታይ ነበር፣ በደንብ ያስታውቅ ነበር። እኔ ደስ ይለኝ ነበር። እዚህ ስራ ቦታ ላይ በደንብ ያስታውቅ ነበር። ሲያጠፋ በጣም ይቆጣዋል። ስራ ሲያረፍድ ምናምን ሲቆጣው ይሄ እንደ ስራ ባልደረባ አይደለም እንደ አባትና ልጅ ነበረና በእርግጥ አስፍዬ ለሁሉም ሰው እንደዛ ነው፣ እንደ ወንድም እንደ አባት በቃ በደንብ ይሄ የአባት እንትን አለው ስራ ላይና ለአንተ ደግሞ በተለየ በደንብ ይገባኛል የምትለውና ስደውል ያው አስፍዬን ያው በጣም ያቀርበኝ ነበርና ይሄ ጆተኒ ደወለ ደግሞ ደወለ ጆተኒ ሊፈልጠኝ ነበር እና ሁሌ አረሳውም ጆተኒ ላይ ሲደውል ከዛ ደግሞ ተጨንቆ ነው የእውነት እኮ የሚያደርግለት። እኔ ይገርመኛል በጣም እውነት ነው። ትንሱዬ እንደ አስፍዬ አይነት በጣም ደግሞ ብዙ አባቶች አሉ አይደለም የምናነሳቸው ካብራካቸው ባይወልዷቸውም ግን ለልጆች እንደ አባት ሆኖ ያሳደጉ ደግሞ ከነዚህ ውስጥ ወንድሞች ይነሱ ይችላሉ። ወንድም ሆኖ አባት ባልነበረበት ጊዜ እህቶቹን እንደ አባት ሆኖ ያሳደገ ከዛ ደግሞ እንደገና ደግሞ ከሱ ከራሱ ያልተወለዱት ልጆች እንደራሱ ያርገሰ ብዙ ምሳሌ የምናረጋቸው በጣም ብዙ አባቶች ደግሞ ምድራችን ሰጥታናለችና የአባቶች ቀን ሲከበር በስጋ ለወለዱት ብቻ አይደለም እነዚህንም ያካተተ ነውና እኔ እንኳን በጣም በተለያዩ አጋጣሚዎች የአባቴን ነገር አነሳዋለሁ። አብሮኝ ነው ፕሮግራም የሚሰራው የሆነ ነገር ስምል ገዙ ይሙት እላለሁ እና ለምዶብኝ ሁሉ የሆነ ነገር ጠይቄ እንደዚህ ደስ በገዙ ሞት እላለሁ እና ሁሉም ሰው የሚያውቀው አባቴ የሁሉም ሰው ይመስለኛል። እኔ ብቻ አይመስለኝም። ከልጅነቴ እንደዛ ነበር ያደግኩት። በጣም ነው አባቴን መቀርበውና ስለሱ ማውራት ምንም እኔ እንትን ማለት ካልሆነ በስተቀር ከዚህ ቀደም አስፍዬ ነፍሱን ይማረውና በህይወት በነበረበት ጊዜ እዚህ ስቱዲዮ መጥቶ በጣም ጥሩ ጊዜ አሳልፈን ነበረ። በሚቻለኝ ሁሉ አመስግኛለሁ ብዬ አስባለሁ። ግን ዛሬ ደግሞ ያው ቀኑ ስለሆነ መልካም የአባቶች ቀን እመኝልሃለሁ። አባት ሚናው በጣም ብዙ ነው በቤት ውስጥ። አንዳንድ ጊዜ አባቶች ኖሮ ስላደረጉልን ስለቻሉ ብቻ አይደለም፣ በራሱ መኖራቸው አባት ተቀምጦ ለቤት ግርማ ሞገስ ነው፣ መምህር ነው፣ እንደገና ደግሞ ክብርም ነው። የእውነት ለመናገር በተለይ እንደ ሴት ልጅ ደግሞ ሆኜ ሳስበው የሴት ልጅ ህይወት ውስጥ አባት በጣም ትልቁን ሚና ይወስዳል ብዬ ነው የማስበው። በራስ መተማመናችን የሚገነባው በእነሱ ነው። አለኝታነት ከፈጣሪ በታች ደግሞ የምንመካባቸው ምሳሌ የምናደርጋቸው እንዲሁም ደግሞ ጥፋት እንኳን ለማጥፋት ስናስብ እኮ ሁሉ ጊዜ አባቶች እኔ እናቴንም በጣም ነው የምወደው፣ ግን የአባቴ ፊቱ ጠቆር ማለት እንኳን እንዴት እንደሚያስደነግጠኝ አውቀዋለሁና የማንነታችን መሰረት ናቸው አባቶች። ስለዚህ አባትነትን ለታደሉት ሰዎች እንደ ቀላል ነገር ባይዙት ደግሞ ያንን ደግሞ ያገኙት ልጆችም ወይ ደግሞ የአባትነት ፍቅር የሚሰጣቸው ሰዎችም ደግሞ እንደ ቀላል ባያዩት ዝም ብሎ የሚገኝ ነገር አይደለምና አባትነት በብዙ መልኩ ሊገለጽ ይችላል። ስለዚህ ይሄ ቀን መከበሩ ምናልባት አባት ለሆኑት ብቻ ይመስለናል እንጂ ያንን ድርሻ ለሚወስዱትም በሙሉ እንዲሆን ነውና ይሄ ቀን በደንብ መከበር አለበት እና ደግሞ ክብርም ሊሰጠው ይገባል። ይህችን ቀን ጠብቆ ከማክበር ባሻገር በየቀኑ የሚኖርም ደግሞ ስለሆነ አባት የሆኑ ሰዎች ደግሞ ያንን ነገር እንደ ትልቅ ኃላፊነት ወስደው አንድን ዜጋ ሲሰጡን በደንብ ጥንቃቄ በተሞላበት ፍቅር በተሞላበት መከባበር በተሞላበት ኃላፊነት በተሞላበት መልኩ ቢደረግ መልካም ነው ለማለት ነው። በዚሁ አጋጣሚ ወደ እናንተ ግን ስመጣ እናንተ ደግሞ እንደ አባት ምን አይነት አባቶች ናቸው? የተሰጣችሁ ነገር አለ? እናንተ ደግሞ የተሰጣችሁን ነገር በምን መልኩ ደግሞ ወደ ልጆቻችሁ አወርዳችኋል የሚለውን ደግሞ እናንሳ። ለኔ ማለት ያው ልጆችሽን ስታይ አባት እንደሆንሽ ታውቂያለሽ። አንድ እሱ ነው ኃላፊነት። ከዛ ኃላፊነት ጭንቅላትሽ ዲው
ዲው ይላል። ኦኬ መስራት ግዴታ አለብኝ የሚል ነገር ይመጣል። እሱ አለ። ከዛ ትሰሪያለሽ፣ ከነሱ ጋር ጊዜ ታሳልፊያለሽ። የአባትነት ሚና የምናየው ይሄ ልጅ ሆነን ትምህርት ቤት ሆነን ምናምን ሳይሆን በደንብ ደግሞ አድገን የራሳችን ቤተሰብ ስንመሰርት ወይም የራሳችን ኑሮ ስንመሰርት የአባታችን ተጽዕኖ ምን አይነት እንደሆነ የምናየው የዛኔ ነው። እንደውም አንዳንዴ እኛ ራሱ አባታችን ሆነን እናገኘዋለን። ሙሉ ባህሪያችን፣ ሙሉ ማንነታችን ምናምን ምንወደውም ምንተቸውም የነበረውን ባህሪ እንደውም ይዘን ራሳችን የምናገኝበት ሁኔታ አለ እና ያን ደግሞ የምናየው መቼ ነው? አድገን ወደ ራሳችን ኑሮ ስንመጣ። እንደውም ይባላል ሴት ልጅ የምታገባው አባቷን የሚመስል ሰው ነው ይባላል። ስለዚህ አባትነት ያለው ሚና ትልቅ ነው ማለት ነው። አየህ ሙሉ ህይወት በማን ተጽዕኖ ስር ነው? በአባት የአርአያነት ተጽዕኖ ስር ነው ማለት ነው። እንደ ሙያም ትልቅ ነው አባትነት ከባድ ነው። እውነት ነው። አባትነት ያው ከቃል በላይ ነው። በብዙ መንገድ እያነሳ ነው ነበርና የሚወራ ሳይሆን የሚኖር ህይወት ነው። ስለዚህ ምሳሌ የምትሆነው ደግሞ በመናገር ሳይሆን በማሳየት ነው፣ በመሆን ውስጥ ነው። ስለዚህ እኛ የምናረጋት እያንዳንዷ ነገር በተለይ ደግሞ ወላጅ ከተሆነ በኋላ አሁን ዛሬ አባቶች ቀን ስለሆነ አባቶች እናምጣው፣ ይሄ ለሁለቱም የሚሰራ ነገር ይመስለኛል። ግን አባት የሚሆነውን እያንዳንዱን ነገር በልጁ ህይወት ውስጥ ታየዋለህ። መልካም የሰራ አባት በልጁ ህይወት ውስጥ መልካም ነገሮች ሲደረጉ ያል። ስለዚህ የምናረጋቸውን ነገሮች በስሜትም ይሁን በተግባርም ይሁን ምሳሌ በምንሆንበት ጊዜ ትክክለኛ ልጆቻችን እንዲሆኑት የምንፈልገውን ነገር እየሆነን ማሳየት አለብንና የአባት ድርሻው ደግሞ በልጆች አስተዳደግ ላይ ትልቁ ሚና ይጫወታል ብዬ ነው የማምነው። እናት የራሷ ድርሻ አላት። አባት ግን ያው ባለቤቱ ራስ ነው ይባላል። በመላው ዓለም ለሚገኙ ልጆቻቸውን ለሚያሳድጉ አባቶች በሙሉ መልካም የአባቶች ቀን እየተመኘን ዛሬም እንደ ወትሮ እንሸልማለን። ግን ስንሸልም ከሌላው ጊዜ ለየት ያለ ነው ዛሬ ሀሳቤ። እንዴት ምን አትልኝም? ካፈነዳም በኋላ ነግራችኋለሁ። መልካም የአባቶች ቀን እየተመኘሁላችሁ ብናፈነዳስ? እስቲ ዛሬ እናንተ ቅደሙኝ። አባቶች ይቅደሙ። እኔ መጨረሻ ላይ አባቶች ቀን መልካም የአባቶች ቀን። እሺ ባሳለፍነው ሳምንት ጥያቄ ጠይቀናል። እንግዲህ አንድ ነገር አለ ብያችሁ ነበር አይደል? ሁሉ ጊዜ የምታውቁኝ ወይ ሴት በሆነች ወይ እናት በሆነች ስል ነበረ። ዛሬ ግን የእውነት ምን እንደውልለት ሰው አባት በሆነ ተመስገን። ዛሬ አባቶች ቀን ነው። ግን እሺ እንደውልና እንስት እስቲ እንደው ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ሽልማት ስንሸልምለት። ሄሎ ሄሎ። አቤት። ሰላም ጤና ይስጥልን። አባይ ይስጥልን። ማን ልበል? ከእሑድም በኢቢኤስ ነበር የደወልነው። እሺ እሺ። ቆፍጠን ያለ ማን ልበል ነው? ማን እንበል? ከየት ነው? መዲና ኢብራሂም ከትልቅ ወሎ። እንዴት ናችሁ? ደህና ነን አልሐምዱሊላህ። ዛሬ እንግዲህ የባለፈው ሳምንት ጥያቄያችን መላሽ ሆነሽ ነው የደወልነው። አዎ ልጄ ነበረች የለችም ግን ምን ልበልላት? እኔም ልሞክርላት ግን ልጄ ነበረች ፈተና ሄዳለች። እስቲ ሞክሪላት ፈተና ከሆነች። ኖራ መሰለኝ ሄደች። ሉላ ሄደችበት አይደል? አዎ 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 አዎ። ዛሬ እንግዲህ አባቶች ቀን እየተከበረ ነው። እሺ እሺ። ያው መልካም የአባቶች ቀን ማለት የምትፈልጊ ከሆነ በዚህ ድሉን እንስጥሽ እስቲ። እኔ እንኳን አባቴ አርፏል። ለሁሉ አባቶች መልካም የአባቶች ቀን እላለሁ። ነፍስ ይማር። እናመሰግናለን። ስለዚህ ሽልማቱን ማን ያውጣልሽ? ሮቤል ወይስ ትንሱ? አይ ማናችሁም አውጡልኝ፣ ችግር የለውም ነው። እሺ ስለዚህ ትንሱ ያወጣልሻል። የአባቶች ቀን ስለሆነ መልካም እድል። እሺ አመሰግናለሁ፣ ችግር የለውም። አቡ ጥሩ ነገር በደረሳት 1 2 3 አቤት። አይ የዛሬ ሳምንት ምጣድ ስንሰራ ነበር እኔና ያብጸጋ። ምን የደረሰሽ ይመስልሻል? እኔ እንጃ። እስቲ ገምቺ። ትንሽ ፍንጭ ሰጥቶሻል። ምጣድ ነው? አዎ 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 ምጣድ ነው የወጣልሽ። እንኳን ደስ አለሽ። እንኳን ደስ አለሽ። እንኳን አብሮ ደስ አለሽ። ግን አንቺ ያልን የቀጠልነው አንቱ ማለት ነበረብን። ምናልባት ተሳስተን እንዳይሆን። ችግር የለውም።
እሺ ዋው ልጆችን እንግዲህ ፈጣሪ ያሳድግልሽ። አሜን አሜን። አመሰግናለሁ። እናንተንም ያቆያችሁ። እሺ አሜን አሜን። መልካም ቀን ይሁንልሽ። እሺ እሺ አመሰግናለሁ። ልጅሽን መልካም እድል በያት ስትመጣ። ማን ነው ስሟ? ፍርዶስ። ፍርዶስን መልካም እድል በይልን። እናመሰግናለን። ተሳትፏችሁ ይቀጥል። እሺ 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 እናመሰግናለን። መልካም ቀን። እሺ ቻው። እሺ ቻው። እሺ እንግዲህ በዚህ ሳምንት ቱሉ ቦሎ ገብቷል ሽልማታችን። ቀጣይ ሳምንት ደግሞ የት እንደሚሄድ ለማወቅ ምን ያስፈልገናል? መጠየቅ ያስፈልጋል። ስለዚህ ያሳለፍነው ሳምንት ሉላ ውሏን ከማን ጋር ነበር ያደረገችው? ይሄ ነው ጥያቄ። በጣም ትልቅ ሙዚቀኛ ነው። ልለው ነበረ ግን አልለውም። 7696 ኢ ብሎ የመለሰ ሰው ግን የሚቀጥለው ሳምንት ምን ይሆናል? ይሸለማል። ራስ ቦታ ላይ አጥቆመች። ዛሬ በአባቶች ቀን ፕሮግራሞቻችንን ከስቱዲዮአችን እንደዚህ ጀምረናል። እናንተ የትም እንዳትሄዱ፣ አብራችሁን ከቆያችሁ ቁም ነገሩ ጨዋታው የአባቶች ቀን ይቀጥላል። መልካም ጊዜ ይሆንላችሁ። እንደዚህ አዝናኝ የሆኑ ቪዲዮዎችን ማየት ከፈለጋችሁ ይሄንን ተጫኑ። ቻናሉን ሰብስክራይብ ማድረግ የምትፈልጉ ይሄንን ተጫኑ። የተለያዩ አሪፍ ዝግጅቶችን ወደ እናንተ ይመቻችሁ።